ጠንካራውን የባህር ዳር ከተማ መከላከልን ማለፍ መረቡንም ማግኘት ይጠበቅበታል። 32ኛ ሳምንት ሲቢ ኢትዮጵያ ፕሪሚየር ሊግ ድሬዳዋ ከተማ ከባህር ዳር ከተማ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የመጀመሪያው አጋማሽ ተጀምሯል። የተሻለ የቡድኑ ማጥቃት ላይ እንዲሳተፍ አድርጎት ነበር። ከዚህ በኋላ እንመለስበታለን ጉዳይ። መሐመድ ኑር ናስር፣ መሐመድ ኑር ጥሩ ኳስ፣ ያሬድ ታደሰ፣ ያሬድ የማዕዘን ምት ቀይ መስመር የተሻገረ ኳስ በትክክል አደጋ የፈጠረ ነበር። ቆንጆ ኳስ መሐመድ ኑር ቆንጆ ኳስ ወደ ኋላ መልሶ ያዘጋጀው። በረከት ፋውል ለመስራት ተጠነቀቀ ይመስላል። 4-1 አስራት ቱንጆ መሐመድ ኑር ከጨዋታ ውጭ ነው። በደንብ ያየ ነው። ከቀኝ የሚነሱ ኳሶች በግራ ሳይድ መሐመድ ኑር በደንብ የሚያገኙ ኳሶች ይበልጥዳ። ሌላ ደግሞ ተጨማሪ አስራት ጀሚል አብዛኞቹ ከቀኝ ዊድስ ከቀኝ ፍላንክ ከቀኝ አፍ ስፔስ ላይ የሚፈጠሩ ድሎች ናቸው። አብዱ ይሄ ለመጨረስ ጥሩ ፖዚሽን ላይ አህመድ ማመሩ ከተገኘ ጎል ሊያስቆጥር ይችላል። በዚህ የሚቀጥሉ ከሆነ በዚህ ፓተርን አስቀድሞ ግን ኢኒሻሊ መሐመድ ኑር አብዱ ከተከላካዮቹ ቀድሞ የገባ ይመስለኛል። በትክክልም ብሩክ ሰሙ መሳይ አገኘሁ መሳይ ጥፋት አለ። መሐመድ ኑር ዳንኤል ግርማይ ሳጥን ውስጥ የሚጠበቁ ተጫዋቾች ነበር። ፍጹም ፍትህ አለው። በቀጥታ ተከላካዮቹ ፍሬው ጌታውንን እይታ ከልለውታል። በዚህ መሃል ፈጥነው ወደ 5-50 የቀረቡ የባህር ዳር ከተማ ተጫዋቾች ኳሱን ላለመንካት ያደረጉት ጥረት ሰመረ። ፍሬው ጌታውንም በተከላካዮች ተከልሎ ነበርና ለፍጹም ፍትህ አለው የመጀመሪያ ውድድር ዘመን ጎል ምክንያት የሆነ ስህተት ነበር። በጣም አደገኛ አጋጣሚ ነበር። አብዱ ኳስ መከላከል በጣም አስፈላጊ ነበር እያል ነበር። አብዱ የመጀመሪያ 40 ሲጠናቀቅ ሰከንዶች ናቸው የሚቀሩት። ድሬዳዎች አሁንም ሌላ ቀድሞ ጎል አስተናግዷል ላለፉት ጨዋታዎች። ይሄኛው ኳስ ደግሞ በጣም አስቸጋሪ ይመስላል። በጣም ባህር ዳሮች በደንብ ብልሃት ክሌቨር የሆኑ ይመስለኛል። የጎል ሲቆጠር ፍጹም ፍትህ አለው። እንዴት አይነት ኳስ ነው አብዱ። ኳሱ ብዙ ያን ያህል ጠንካራ ፓወር ያለው አይመስልም፣ ግን ተመልከት በሚገባ አማኑኤል ገብረ ሚካኤል የሚሰራውን ያውቃል። ኳሱን ለማግኘት ጥሩ ሩጫ ነው ሄደው ድንገት ካገኘው ትሉ። ነገር ግን አንተነህም አማኑኤልም ኳሱን ቢነኩት ይበልጥ ለማስቆጠር የሚችሉበት ፖዚሽን ላይ አይደሉም አብዱ። ስለዚህ ቀጥ ኳሱን ሳይነኩት እንዲቆጠር ማድረግ ይበልጥ ለፍሬው አስቸጋሪ ማድረግ ነው። ኳሱን ሸውደውለታል። ቀጥታ ነው ሲቆጠር ኦፍሳይድ አይደለም አብዱ። ምናልባት ኦፍሳይድ ፖዚሽን ላይ ቢኖር ቀጥታ እንቅስቃሴውን ኢንቮልቭ ስላደረጉ ጨዋታው በቅጣት የሚጀምር ይመስለኛል። ግን ሁለቱም ተጫዋች ኦንሳይድ ይመስላል። በዚህ ምክንያት የፍጹም ጎል ተቆጥሯል። በተለይ ሶስቱ ቀጥታ ለዓለምወረድ ቢጫው አንተነህ ተፈራ የመጀመሪያ የተላከውን ኳስ ከተቆጣጠረ በኋላ ወደሚፈልገው ቦታ ለመሄድ ነፃነት አግኝቷል። ስፔስ በደንብ እያገኘ ነው። ተመልከት ድሬዳዋ እንዴት እንደተበታተነ ቡድኑ። ዲፌንሲቭ ሼፑ በደንብ አጥቷል። ለማጥቃት የሚሄዱበት ሰዓት አንተነህ ጥሩ ፖዚሽን ላይ ነው ኳስ ያገኘው። ትላንት አቤል ከበደ በሸገር ለዓለምወረድ የሚጫወተው ምድረገነት የዚህ አይነት ቆንጆ ጎል ነው ያስቆጠረው ከዚህ ቦታ ላይ። አደገኛ ኳስ አማኑኤል ገብረ ሚካኤል አህመድ ረሺድን አለፈ። አማኑኤል አህመድ ረሺድ በድጋሜ ድል አግኝቷል ለመከላከል። አማኑኤል ገብረ ሚካኤል አህመድ ረሺድ ሁለተኛ ድል። አብዱ ያለው ነገር መብረቅ ሌላ ለድጋሚ ድሬዳዋ ሊመታ የተዘጋጀለ ይመስላል። በጣም ለመልሶ ማጥቃት የተጋለጡ ነው። አማኑኤል ፈጣን ሩጫ አህመድ ረሺድ እዚህ ቡድን ውስጥ ምን አይነት አስተዋጽኦ ነው አብዱ የሚያደርገው? የመጀመሪያውን ኳስ ተመልከት። ዲስራፕት ያደረገው አማኑኤል ኳሱን ወዲያው ካስጣለው በኋላ ቀጥታ ቶሎ ጎሉ ለመሸፈነው ድጋሚ ኳሱን ያስጣሉ። ምን አይነት ማስተርፒስ አህመድ ረሺድ። ያንን እርጀንሲ ያንን ቶሎ ወደ ጨዋታው መግባት እያየው አይደለም። መስዑድ መሐመድ አቤል ነጋሽ ወደ ኋላ ለጀሚል አቆብ ጀሚል አሁንም መስዑድ መልሶ አግኝቶታል። መስዑድ ከፍ አለበት ተነስቷል። ትልቅ እድል በጣም ትልቅ ቻንስ። ጀሚል ቆንጆ ኳስ ነው። ዱምቢያ በደንብ ኳሱን ከአካባቢው አላጸዳውም አብዱ። ግን ተመልከቱ ሁለተኛው ላይ ኳሱ ብሎክ ለማድረግ እንዴት አድርጎ ስፕሪንት አድርጎ እንደሮጠ ተመልከቱ አብዱ። አስገራሚ መከላከል ነው። ምናልባት መስዑድ ፈጥኖ ኳሱን እንዲመታ ያስገድደው ይመስለኛል የዱምቢያ ግን ምናልባት አንተነህ ተፈራ ወደ ተቃራኒ መስመር ለአማኑኤል ወንዶሰን በለጠም ኳሱ ረዘመበት። በድጋሚ ሌላ ድል ይሞክራሉ ባህር ዳሮች። ወንዶሰን አንተነህ ተፈራ የቆመበት ቦታ ኳስ ፈልጎት መጥቷል። አንተነህ ተፈራ ይህ ጎል እንዴት ይገለጻል?
ከብዙ ማንኳኳት በኋላ ነው መረቡን ያገኘው። የመጀመሪያ ጓደኞቹ እንዳስቆጥሩ ወደ ቀይ መስመር ላከው። ሁለተኛ ወደ ራሱ የመጣለት ኳስ ሁለቴ ማሰብ ሳያስፈልገው በቀጥታ ወደ ጎል ላከው። ሩቁ ቋሚ ከፍሬው ጌታውን ጥረት በላይ የሆነ ኳስ ነው። ፍላይት ጎል የተመለከትነው አብዱ አንተን የሁሉ ስፔስ የሁሉ ጊዜ እንዴት ነው በድሬዳዋ የተሰጠው አብዱ? የሚገርም ኳስ ነው። የሚገርም አንግል የመረጠው ለፍሬው ምንም እድል አልነበረውም አብዱ። ተመልከት፣ በጣም ኳሱ አንግሉ በጣም ጠባብ ይመስላል። ፍሬው ዘሏል። ከዚህ በላይ ማድረግ የሚችለው ነገር ያለ አይመስልም። ወንዶሰን ጥሩ ኳስ ነው ያሻማው። መጀመሪያም አንተነህ ነው አብዱ በመልሶ ማጥቃት ኳሱን ይዞት ሄደው። መጀመሪያ ኳስ ከተበላሸ በኋላ ወንዶሰን ጥሩ አድርጎ ነው ያስተካከለው። ጥሩ ድፍረት፣ ጥሩ ኳስ፣ ቦል ስትራይኪንግ ኳሊቲ ነው በአንተነህ በኩል የተመለከትነው። ድሬዳዋ አብዱ ሁለተኛው 45 የነገሌ አሪሱ ጨዋታ ትምህርት የሆናቸው ይገባል እያልን ነበር። በመልሶ ማጥቃት ባህር ዳር